አባወራው መሸት ሲል ከውሎ ወደ ቤቱ ተመልሶ ከልጆቹ ጋር እየተጫወተ ነው። መሃል ላይ ባለቤቱ ራት እንዲበላ ተጠይቀዋለች። እጁን ታጥቦ ማዕዱን ቀረበ። ተመግቦ እንደጨረሰ ውዴ ምግቡ ተመቸህ አለችው። እንዴታ ቤት ያፈራውን ጡም ገበታ እንዲህ ከመላ ቤተሰቤ ጋር መቋደስ ምንኛ መታደል ነው ይላታል። እግዚአብሔር ይመስገን አለ። ከሰዓታት በኋላ ወደ መኝታ ቤታቸው ሲገቡ በድጋሚ ሚስት እንዲህ አለችው። ውዴ ዛሬ ምግቡ ትንሽ አሮብኝ ነበር። እውነት አንዳች ደስ የማይል ስሜት እንኳን ፊትህ ላይ አላየሁም። ባልም ውዷ ባለቤቴ ሆይ አንቺ የልጆቼ እናት፣ ምግቡ አረረ አላረረ እኔ ደስ ብሎኝ ነው የተመገብኩት። ደግሞም ያረረ ምግብ አንዳችም የሚያስከትለው ጉዳት የለም። የነገሮች ለአንድ ቀን ዝንፍ ቢሉ አይደለም ቢበላሹ እንኳን ችግር የለውም፣ መልሰው ይጠገናሉ። ችግሩ ግን እኚህን ጥቃቅን ነገሮች ተከትሎ መጥፎ ቃል መነጋገሩ ነው። አየሽ እኔና አንቺ በስከዛሬው የህይወት ጉዟችን ውስጥ እርስ በርስ ተከባብረንና ተዋደን የተበላሸውን አስተካክለን ዘመም ሲልም እያቃና ነው ትዳራችን የጠበቅነው። በውሃ ቀጠነ ዘወትር ጭቅጭቅና አምባጓሮ ውስጥ ብንገባማ ኖሮ እንዲህ በፍቅር አንወያይም ነበር። እናም ውዷ እመቤቴ የዛሬውም ተመሳሳይ ነው። ቀደም ሲል በገነባነው ጥሩ የውህደት መስመር የተቃኘ ነው። አሁን እንዲህ ስትይኝ እንኳን አንቺ ለቤተሰብሽና ትዳርሽ ካለሽ ከበሬታ በመሆኑ ነው ብሎ እቅፍ አደረጋትና አይን አይኗን እያየ እወድሻለሁ አላት። እሷም አጸፌታዋን መልሳ ወደ መኝታቸው አቀኑ። ፍቅር ያሸንፋል ለማለት ነው። ማራኪ ወግ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው